ስኬት ላንተ ምንድነው? ስኬት ላንቺ ምንድነው? ከሌላው የበለጠ ገንዘብ መስራት ነው? እሺ እኔ ገንዘብን ጠላለሁ እያልኩ አይደለም። ምናልባት የምትፈልጉት ጤናማ ቤተሰብ ሊሆን ይችላል። ምናልባት ደስተኛ ቤተሰብ ሊሆን ይችላል። ደስተኛ ትዳር ሊሆን ይችላል። ሌሎችን መርዳት ሊሆን ይችላል። በመንፈሳዊ ጤናማ መሆን ሊሆን ይችላል። ይህንን ጥያቄ ግን ራሳችሁን ሁሌ መጠየቅ ይኖርባችኋል። በእርግጥ መልሳችሁ ከጊዜ ወደ ጊዜ ሊለዋወጥ ይችላል። ያ ጥሩ ነው። ነገር ግን አንድን ነገር ብቻ እንድታስተውሉ እፈልጋለሁ። መልሳችሁ ምንም ይሁን ምን እናንተን የሚጎዳ ውሳኔ አትወስኑ። ለራሳችሁ መሆን ለምትፈልጉት ነገር ቅድሚያ ስጡ። እናም በተቻለ አቅም የእናንተን ማንነት ከሚቃወም ነገር ጋር ጊዜ አታሳልፉ። ህይወት ማለት ታዋቂ ይኮናል በሚል የሚደረግ የተወዳጅነት ውድድር አይደለም። የራሳችሁ ስኬት የምትሉበት ቦታ ልደርሱ ይገባል። ለዛ ግን አሁንም መልሼ እነግራችኋለሁ፣ ለእናንተ ስኬት ምንድነው የሚለውን ጥያቄ መመለስ አለባችሁ። ከዛ በመቀጠል ያንን ማስቀጠልና ወደ ስራ መግባት ይኖርባችኋል። እንግዲህ በየቀኑ ለራሳችሁ ጥሩ የሆኑትን ነገሮች ደጋግማችሁ ስታደርጉ ራሳችሁን በአዲስ መልክ እየቀረጻችሁ ትሄዳላችሁ። ይህን ቀደም ብዬ እንዳልኳችሁ ማን እንደሆናችሁ እንድታውቁ ይረዳችኋል። ከማይሆኑ ጓደኞች ጋር፣ ለእናንተ ግድ ከማይሰጣቸው፣ በመጥፎ ጊዜ አብረዋችሁ ከማይገኙ ሰዎች ራቁ። ምን ትሰራላችሁ ሲጀምረሳ? ከስልካችሁ ተነሱ፣ ስልኩን ዝጉት። ኢንተርኔት ላይ በሚሰጧችሁ ከውጭ ዓለም የተሻለ የሚመስል ግንኙነት ከቤት እንዳትወጡ ሰበብ ይሆኑባቸዋል። ስለዚህ ለእነዚህ አይነት ሰዎች፣ ለእነዚህ አይነት ነገሮች ትኩረት አትስጡ፣ ጊዜያችሁን አትስጧቸው። እንዲህ ስታደርጉ እናንተን ከሚጎዳችሁ ነገሮች ራሳችሁን ስታርቁ ሳታስቡት ለእናንተ ጤናማ ከሆኑ ሰዎች ጋር ብዙ ጊዜ እያሳለፋችሁ ትገኛላችሁ። ይህ የሆነው ለምንድን ነው? ምክንያቱም እናንተ የማይጠቅሙትን እነዛን ነገሮች ስላስወገዳችሁ ነው። ይህን ማድረጋችሁ ደግሞ የምትፈልጉበት ቦታ እንድትደርሱ ይረዳችኋል። እኔ አሁን የምወስናቸው ውሳኔዎች፣ የማድረጋቸው ምርጫዎች ወደፊት በሚኖረኝ ህይወቴ የሚክሱኝ ናቸው። ስለዚህ አሁን የምትመርጡት ምርጫ አሁን የምትፈልጉትን ነገር ለማግኘት የሚያስችላችሁን አይነት ብቻ ከሆነ ልትዋሹ፣ ልታጭበረብሩና ልትሰርቁ ነው ማለት ነው። እንደዛ ከሆነ ደግሞ ጥሩ አይመጣም። በእንደዚህ አይነት መንገድ ያመጣችሁት ሀብትም ሆነ ማንኛውም ነገር ወደፊት ነፃነት ሊሰጣችሁ አይችልም። አንድ እርምጃ ወደፊት በተራመዳችሁ ቁጥር ጀርባችሁን እንድታዩ ያደርጋችኋል። ለምን? ምክንያቱም ከጀርባችሁ የዋሻችሁት፣ የሰረቃችሁትና ያጭበረበራችሁት ሰው አለ። ነፃ ሰው አይደላችሁም። ለራሳችሁ ነፃነትን አመጣለሁ ብላችሁ የወሰዳችሁትን ነገር ፍራቻ ጀርባችሁን እንድታዩ ያደርጋችኋል። በዚህ ጊዜ የምታባክኑት የማን ሰዓት ነው? የራሳችሁ። ስለዚህ እንዲህ አይነት ይጠቅመኛል በሚል ሰበብ የወደፊት ሁኔታችሁን የሚያበላሽ የራስ ወዳድነት ውሳኔ አታድርጉ።